ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የብሪታንያና የጀርመን ወታደሮች በገና በዓል መዝሙሮች ምክንያት በድንገት ያደረጉት የተኩስ አቁም የጨቀየ መሬት ደምና የመጀመሪያው የዓለም ጦርነት ትርምስ በሞላበት አስከፊው የአውሮፓውያኑ በ1994 ክረምት ያልተጠበቀ ነገር ተፈጠረ። በምዕራባዊ የጦርነት ግንባር ውጊያ ላይ የነበሩ ኃይሎች በድንገትና በአስገራሚ ሁኔታ የተኩስ አቁም አደረጉ። ቢቢሲ ያንን ልዩ የገና ወይም የክሪስማስ በዓል መሳሪያዎቹን አስቀምጠው ለማሳለፍ ከወሰኑ ወታደሮች መካከል በ1960ዎቹ የተወሰኑትን አነጋግሮ ነበረ። የ5ኛው ለንደን ራይፈል ብርጌድ አባል የሆነው ግራሃም ዊሊያምስ በ1914 የገና ዋዜማ ተረኛ ዜብ ነበረ። በሁለቱም ተፋላሚ ወገኖች መካከል ወዳለው የማንም ያልሆነ መሬትና ወደ ጀርመኖች ምሽግ በጭንቀት እየተመለከቱ ቆሞ ነበር። የመጀመሪያው የዓለም ጦርነት መለያ የሆኑትን ጭካኔ የተሞላባቸው ጥቃቶች፣ እልቂትና ውድመት ለወራት ችሎ አሳልፏል። በመሃል ግን አንድ አስገራሚ ነገር ተከሰተ። ድንገት በጀርመኖች ምሽግ በኩል መብራቶች ታዩ። የሚያስቅ ነገር ሆኖ ነበር የታየኝ። ከዚያ ጀርመኖች መዘመር ጀመሩ። እኔም ነቃው። ሌሎችም ተጠባባቂዎች ይህንን አደረጉ። ሌሎችም ወታደሮች ምን እየተፈጠረ እንደሆነ እንዲያዩ ቀሰቀስናቸው ሲሉ ዊትነስ ሄስተር ለተሰኘው የቢቢሲ ራዲዮ ፕሮግራም ተናግሯል። ምድረ በዳ በሆነው የማንም ያልሆነ መሬት ያስተጋቡት ታዋቂ መዝሙሮች ቋንቋን ግንብ አፍርሰው በሙዚቃ በኩል የተፋላሚዎቹን ወታደሮች የጋራ መገለጫ የሆነውን ሰብአዊነትን አሳዩ። መዝሙራቸውን ሲጨርሱ አጨበጨብንላቸው። እኛም በምላሹ አንድ ነገር ማድረግ እንዳለብን አሰብን። ከዚያ እኛም የራሳችንን መዝሙር ዘመርንላቸው በማለት ያስታውሳሉ። በ1914 የተደረገው የገና ተኩስ አቁም በትክክል ከየት እንደተነሳ መናገር አስቸጋሪ ነው። በምዕራባዊ ግንባር በሚገኙ በርካታ ቦታዎች በአንድ ጊዜ በድንገት የተነሳ ይመስላል። አንድ ወጥ የሆነው የገና ተኩስ አቁም አልነበረም። ይልቁንም በተለያዩ አካባቢዎች የተፈጠሩ ትናንሽ ክስተቶች ነበሩ። በአንዳንድ ምሽጎች የነበሩ ወታደሮች የተኩስ አቁም የቆየላቸው ለ2 ሰዓት ገደማ ነው። አንዳንድ ቦታዎች ላይ ደግሞ በቦክሲንግ ዴይ ተብሎ እስከሚታወቀው የገና ማግስት ቀናት ድረስ ቆይቷል። እስከ አውሮፓውያኑ አዲስ ዓመት የቆየባቸው ጥቂት ቦታዎችም ነበሩ። በሌሎች አካባቢዎች ግን ምንም አይነት ተኩስ አቁም አልነበረም። በ1914 የገና ቀን እንኳ 77 ገደማ የብሪታንያ ወታደሮች ውጊያ ላይ ተገድለዋል። በወቅቱ ጅማሬ መኮንን የነበሩትና በሰሜን ፈረንሳይ አርሜንቲየሮስ ከተማ አቅራቢያ የተዋጉት ኮሎኔል ስኮት ስፐርድ እንደሚናገሩት የተኩስ አቁም በድንገት የተጀመረ ይመስላል። በገና ዕለት ማለዳ የማንም ያልሆነ መሬት በከባድ ጭጋግ ተሸፍኖ ነበረ። ጭጋጉ በጣም ጥቅጥቅ ያለ ከመሆኑ የተነሳ እጅን እንኳ ማየት አትችልም ነበረ ሲሉ በ1968 ከቢቢሲ ጋር በነበራቸው ቆይታ አስታውሰዋል። በዚያ ዕለት እቅዳቸው የአየር ሁኔታ የፈጠረላቸውን ሽፍን በመጠቀም እየፈረሱ ያሉትን ምሽጎቻቸውን መጠገን ነበር። ነገር ግን ወታደሮች የአሸዋ ከረጢቶችን እየሞሉና የምሽጉን ጠርዝ እያስተካከሉ ሳለ በድንገት ጭጋጉ መበተን ጀመረ። ጭጋጉ በጣም በፍጥነት ተገለጠ። በዚያ ግንባር ላይ ጀርመኖችም ልክ እንደኛ በሜዳ ላይ ሆነው ያንኑ ተግባር ሲያከናውኑ በድንገት አየናቸው። ለተወሰነ ጊዜ ያህል ዝም ብለን ተያየን። ከዚያም አንድ ወይ 2 ወታደሮች ወደ እነሱ አመሩ። ተገናኙ፣ ተጨባበጡ፣ ሲጋራ ተለዋወጡ፣ ወሬ ጀመሩ። ለዛች ቅጽበትም ጦርነቱ ቆመ። የራይፈል ብሪጌድን ይመሩ የነበሩ ጄኔራል ዋልተር ኮንግሮቬን በገና ዕለት ለባለቤታቸው በጻፉት ደብዳቤ የተኩስ አቁሙን አስገራሚ ነገር ሲሉ ገልጸውታል። የሁለቱ ተፋላሚዎች ምሽጎች እጅግ የተቀራረቡ ከመሆናቸው የተነሳ ወታደሮቹ ሰላምታ መለዋወጥና ወሬ መጀመር ይችሉ ነበር። አንድ ጀርመናዊ የአንድ ቀን ተኩስ አቁም ማድረግ እንደሚፈልጉና እርሱ ከምሽጉ ቢወጣ እኛ ምን ወጣ እንደሆነ ጮህ ብለን ጠየቅን ሲሉም ጀነራሉ ይጽፈዋል።
ከኛ ወገን አንዱ በጥንቃቄ ከምሽጉ ብቅ ሲል አንድ ጀርመናዊም እንዲሁ ሲያደርግ አየ። ሁለቱም ወጡ። ከዚያም ሌሎች ተከተሉ። ቀኑን ሙሉ አብረው ሲዘዋወሩ፣ ሲጋራ ሲለዋወጡና ሲዘምሩ ዋሉ ሲሉም የተፈጠረውን ከትበዋል። ይህ ተኩስ አቁም መደረጉ ወታደሮች የወደቁ ጓደኞቻቸውን አስከሬን ማንም ካልሆነ መሬት ላይ አንስተው ሥርዓተ ቀብር እንዲፈጽሙ ዕድል ሰጥቷቸዋል። ከጥቂት ሰዓታት በፊት እርስ በርስ ለመገዳደል ሊሞክሩ የነበሩ ሰዎችም ሲጋራ፣ ምግብና ከቤታቸው ያመጧቸውን የማስታወሻ ቁሳቁሶች ተለዋወጡ። በተፋላሚዎቹ ምሽጎች መካከል ባለው ባዶ ቦታ ላይ የእግር ኳስ ጨዋታዎች ስለማድረጋቸውም የሚጠቁሙ መረጃዎችም አሉ። ከ33ኛው ሳክሰን ክፍለ ጦር ምክትል ሌተናል የነበሩት ኮሎኔል ጆሐንስ ኒማን በዚህ ክስተት ውስጥ ከተሳተፉ ወታደሮች አንዱ ነበሩ። ድንገት አንድ የብሪታንያ ወታደር ኳስ ይዞ መጣ። ከዚያም የእግር ኳስ ግጥሚያ ተጀመረ። የጎል አግዳሚዎች ምልክት ያደረገውን በባርኔጣዎች ነበር። ወታደሮቹም እንዲሁ አደረጉ። ብዙ ተጫወትን። በመጨረሻም ጀርመኖች 3-2 በሆነ ውጤት አሸነፉን ብለዋል። ጦርነቱ በድጋሚ ተጀመረ። በመጀመሪያው የዓለም ጦርነት ውስጥ የገና ተኩስ አቁም ጋር የሚመሳሰል ነገር ዳግመኛ አልተፈጠረም። በተኩስ አቁምና በተስተዋለው ያልተጠበቀ ወዳጅነት የተረገረሙት ወታደር መሪዎች ይህን ሁኔታ ወታደሮች ለመዋጋት ያላቸውን ፍላጎት ያዳክማል፣ እንዲሁም ጦርነቱን ለማሸነፍ የሚደረገው ጥረት ያሰናክላል ብለው ሰጉ። በሁለቱ ወገኖች ከጠላት ጋር መወዳጀትን የሚከለክል ትዕዛዝ ወጣ። ትዕዛዙን የሚጥሱም በወታደራዊ ፍርድ ቤት እንደሚቀጡ ማስጠንቀቂያ ተሰጣቸው። ወታደሮችም ወደ ምሽጋቸው የሚጠጉ የጠላት ወታደሮች ላይ እንዲተኩሱ ታዘዙ። ቀስ በቀስም የግንባሮች ዳግም የጥይቶች ድምፅ መሰማት ጀመረ። ጦርነቱ ወደ ቀድሞው ጭካኔው ተመለሰ። አስከፊነቱ እየጨመረ ሲሄድም በተፋላሚ ሀገራት መካከል ያለው ጥላቻ እየጠነከረ መጣ። በቀጣዩ የገና በዓል ድንገተኛ የተኩስ አቁም እንዳይከሰት ለመከላከልም እና የገና መዝሙር ሲዘመር እንዳይሰማ ለማድረግ ሲባል በበዓሉ ቀን ተብሎ ከባድ መሳሪያዎች እንዲጠመዱ ተደረገ። በ1914ቱ የገና ተኩስ አቁም የጦርነት ሂደት በመሰረታዊነት ቀይሮታል ብለው ለመናገር እጅግ አስቸጋሪ ነው። ይሁን እንጂ የታሪክ ምሁር ዳን ሶኖ ቢቢሲ ፖድካስት እንደተናገሩት ሁኔታው መከሰቱ በራሱ ታምር የሚመስል ነገር ነው አሉ። ተኩስ አቁሙ በቢሮክራሲ፣ በከባድ መሳሪያዎችና በፈንጂዎች ጦርነት ውስጥ የታየች አጭርና አስደሳች የሰብአዊነት ብልጭታ ነበረች ሲሉም ክስተቱን ይገልጹታል። ድንገተኛው ክስተት እንደ ኮሎኔል ሾኮት ስፐርድ ባሉ ወታደሮች ላይም ትልቅ ተጽዕኖ አሳድሯል። ለጥቂት ጊዜም ቢሆን በተቃራኒ ወገኖች የተሰለፉ ወታደሮች አንዳቸው ሌላኛውን መግደል እንዳለበት የማይታወቅ ጠላት ሳይሆን ወደ ቤታቸውና ወደ ወዳጆቻቸው ለመመለስ የሚናፍቁ አባቶች፣ ወንድሞችና ልጆች መሆናቸውን መመልከት ችለዋል። በርካቶች ወታደሮች እንግሊዝኛ ይናገሩ ነበር። በአጠቃላይ ጦርነት ያላቸው ጥላቻ ገልጸዋል። በጭራሽ ጠበኞች አልነበሩም። አንዳንዶችም ለንደንና እንግሊዝ ሄደው እንደማያውቁ ተናግረዋል። እንዲያውም እኛ በማግኘታቸው ደስተኛ መሆናቸውን የሚያሳይ ፍንጭ ሰጥተዋል ሲሉም ኮሎኔል ሾኮት ስፐርድ የነበረውን ስሜት ገልጸዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።